90% ሙስሊሞች ሱረቱል ፋቲሃ ላይ የሚሰሩት 3 አደገኛ ስህተቶች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። በየቀኑ በሰላታችን ውስጥ ቢያንስ 17 ጊዜ የምንቀራት ሱረቱል ፋቲሃን በትክክለኛው የተጅዊድ ህግ ነው የምናነበው። ብዙዎቻችን ሳናውቅ የምንሰራቸው ጥቃቅን የስህተት ቃላት የሰላታችንን ትክክለኛነትና ጥራት አደጋ ላይ ሊጥሉት ይችላሉ። ዛሬ በዚህ ቪዲዮ በሱረቱል ፋቲሃ ላይ 90% ሰው የሚሳሳታቸውን 3 ዋና ዋና ስህተቶችና እንዴት ማስተካከል እንደምንችል በተግባር እናያለን። ቪዲዮውን እስከ መጨረሻ ድረስ ተከታተሉት፣ ምክንያቱም የመጨረሻው ስህተት ሁላችንም ቤት ያለ ነው። የመጀመሪያና ትልቁ ስህተት በሱረቱል ፋቲሃ ውስጥ ያሉ የሚጠብቁ ወይንም ሸዳ ያለባቸው ፊደላትን አቅልሎ ማንበብ። ለምሳሌ ኢያከ ናዕቡዱ ወኢያከ ነስተዒን የሚለውን የአላህን ቃል ስናነብ በያ ፊደል ላይ ሸዳ ወይም ጥብቀት አለ። ስህተቱ ምንድን ነው? ብዙ ሰው ሲቀራ ኢያከ ናዕቡዱ እያለ ሸዳውን ትቶ አቅልሎ ያነባዋል። ኢያከ ማለት በአረበኛ ቋንቋ የፀሐይ ብርሃን ማለት ይሆናል። ትክክለኛው አቀራር ግን ፊደሉን ጥብቅ አድርገን ኢያከ ናዕቡዱ ወኢያከ ነስተዒን ልንለው ይገባል። ትርጉሙም አንተን ብቻ እንገዛለን፣ አንተንም ብቻ እገዛ እንለምናለን የሚለውን ትክክለኛ መልክ ይይዛል። ሁለተኛው ስህተት የፊደላት መውጫ ወይንም መኻሪጀል ሑሩፍ አለማስተካከል። በተለይ አልሐምዱሊላሂ እና በአርረሕማን ረሒም ላይ ያሉትን የሓ ድምፅ ማበላሸት። ስህተቱ ምንድነው ካላችሁ ብዙዎቻችን ከጉሮሮ መካከለኛ ክፍል የሚወጣውን የሓ ድምፅ ወደ ተራው ሃ በመቀየር አልሐምዱ ወይም አርረሕማን እንላለን። ይህ ትልቅ የትርጉም መዛባት ያመጣል። ትክክለኛው አቀራር ድምፁን ከጉሮሮ መለስ አድርገን ንጹህ የሓ ድምፅ በማውጣት አልሐምዱሊላሂ አርረሕማን ረሒም ልንል ይገባል። ሶስተኛው ስህተት በሱረቱል ፋቲሃ ማጠናቀቂያ ላይ ያለውን ወለዷሊን የሚለውን ቃል ስናነብ ነው። እዚህ ጋር ዷድ ላይ የ6 ሐረካ ረጅም መሳቢያ ወይንም መደላዚም የሚባል መሳቢያ አለ። ብዙ ሰው ግን መሳቢያውን በደንብ አድርጎ ሳይስብ ወለዷሊን ብሎ አሳጥሮ ያነባዋል። ትክክለኛው አቀራር ድምፁን በሚገባ ስበን ወለዷሊን በማለት በጥራት ማውጣት ይኖርብናል። እንግዲህ የሶላታችን መስተካከል የሚጀምረው ከሱረቱል ፋቲሃ ነው ማለት ነው። እነዚህን ስህተቶች ዛሬውኑ ለማስተካከል በቤታችሁ ተለማመዱ። ነገር ግን እኔው ራሴ በድምፅ እየቀራሁኝ አንድ በአንድ ስህተቴን የሚያርምልኝ ኡስታዝ እፈልጋለሁኝ የምትሉ ከሆነ የኛ ልዩ የቪአይፒ ኦንላይን ክፍል ምዝገባ ተጀምሯል። በሳምንት ለ5 ቀን ያክል ዙም ፕላትፎርምን በመጠቀም እኔው ራሴ ቀጥታ እየተከታተልኩኝ የቁርአን አቀራራችሁን የማስተካክልበት ፕሮግራም ነው። ለጥራት ስንል የሰዎችን ቁጥር ውስን ስላደረግን አሁኑኑ ከስር መጀመሪያ ኮሜንት ላይ ያለውን የቴሌግራም ሊንክ ተጭናችሁ ስማችሁን አስመዝግቡ። ቦታው ሳይሞላ በፍጥነት ተጠቀሙ። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረግን እንዳትረሱ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።